ሰላም ጤና ይስጥልኝ። ከዚህ ቀጥሎ ለመቄዶንያ እንዴት አድርጋችሁ በክሬዲት ካርድ እና በባንክ አካውንታችሁ ዶኔሽን ወይም ስጦታችሁን እንደምታካሂዱ የሚያሳየውን የቼክ አውት ፕሮሰስ ነው ማሳያችሁ። ከላይ እንደምትመለከቱት የዋን ታይም ዶኔሽን ማድረግ ይችላሉ፣ መንዝሊ ዶኔሽንም ማድረግ ይችላሉ፣ እንዲሁም ይርሊ ዶኔሽንም ማድረግ ይችላሉ። ከዚህ ጋር የተቀመጡት የብር መጠኖች እንደ ፍላጎቶ ካለ እዚህ ውስጥ መምረጥ ይችላሉ። ነገር ግን እዚህኛው ቦክስ ውስጥ ደግሞ የሚፈልጉትን አማውንት የብር መጠን ማስገባት ይችላሉ ከነሳንቲሙ። ነገር ግን በዚህ ጋር ዋናው ማስተዋል ያለባችሁ ቦታ ሰመሪ የምትለዋና እቺ የዶኔሽን ሴክሽኗን ማየት አለባችሁ። አሁን 00 ነው ያለችው። ሁለት ቁጥሮች ያወጣና አውቶማቲካሊ የተወሰነ ፐርሰንት ይሄንን ክሬዲት ካርድ ፕሮሰስ ለሚያደርገው ድርጅት ዶኔሽን ለራሳቸው ያስገባሉ ማለት ነው። እሱን ዶኔሽን መቀነስ የምትችሉበትን ሂደት ነው ማሳያችሁ። ለምሳሌ አሁን እኔ 500 ብር ዶኔት አደርጋለሁ ልበል። 500 አደረኩኝ። እዚህ ጋር የምታዩት ሰመሪ ላይ የምታዩት 500 ነው። ነገር ግን ዝቅ ስል የሳመሪው ቦታ ተከፍቷል፣ ፐርሰንቴጅ ያሳያል። ራሱ 11% 554 ብር ከ95 ሳንቲም ነው ቻርጅ የሚያደርገው። እኔ ግን ዶኔት ለማድረግ ያሰብኩት 500 ብር ነው። ስለዚህ ይሄንን ፐርሰንት ለመቀነስ እዚህ ጋር ኤዲት ኮንትሪቢዩሽን የምትለዋን መንካት ይኖርባችኋል ማለት ነው። እሷን ስትነኩ ይሄ የብር ስላይድ ይመጣል። ይሄንን 0 ላይ ማስገባት እችላለሁ ወይ ዶኔት ለማድረግም ከፈለጋችሁ ለነሱም የተወሰነ ሳንቲም ማድረግ ትችላላችሁ። 0 ላይ ላድርገውና አሁን ለምሳሌ እንዲሆን ልለፈው። አሁን 500 ብር ሆኗል። የክሬዲት ቦታውም አለ፣ ክሬዲት ካርድ ቦታው። ከላይ ጋር ግን ስሜንና ያለውበትን ስቴት መሙላት ይኖርብኛል። ያው እንደምታዩት ዋን ታይም ፔመንት 500 ብር ነው የምከፍለው። ከዛ በኋላ ስሜን ኢሜይልን አስገባለሁ እዚህ ጋር። ከዛ በመቀጠል ደግሞ የመጀመሪያ ስሜን አስገባለሁ። ከዛ ስሜንና የአባቴን ስም ካስገባሁኝ በኋላ ያለሁበትን ሀገር እመርጣለሁኝ። ምናልባት ያሉበት ሀገር ከአሜሪካ ውጭ ከሆነ ከነዚህ ውስጥ ያሉበትን ሀገር መምረጥ ይችላሉ ማለት ነው። እኔ ግን ያለሁበት ሀገር አሜሪካ ስለሆነ፣ እንዲሁም አሜሪካ ውስጥም የሚኖሩበት ስቴት ሌላ ከሆነ መምረጥ ይችላሉ። እኔ ለምሳሌ አይዋ ነኝ ያለሁትኝ። አይዋን መረጥኩኝ። ይሄንን ቼክ ቦክስ ቼክ ማድረግ አይጠበቅቦትም። ነገር ግን የድርጅት ክሬዲት ካርድ የሚጠቀሙ ከሆነ ወይ ዶኔሽኑ በድርጅት ስም ከሆነ ይሄንን ቼክ ማድረግ ይችላሉ። አሁን እንደሚያዩት ይሄንንም 0 አስገብቻለሁ። እንደምታዩት ኮንትሪቢዩሽኑን ቀንሼ ማለት ነው። አሁን ቀጥታ ወደ ታች ወርዳለሁኝ። ይሄን ብሩ 500 መሆኑን ማረጋገጥ ይኖርባቸዋል። በተለይ የላይኛዋ አትለወጥም፣ እችኛዋ ግን ትለወጣለች እና እሷን ጥንቃቄ አድርጉ። እዚህ ጋር እንደምታዩት የተለያዩ ባንኮች አሉ። እዚህ ጋር ለምሳሌ ባንክ ኦፍ አሜሪካ ላይ የምትጠቀሙ ከሆነ በየወሩ ለመክፈል ይሄንን ክሊክ ስታደርጉት የባንክ ኦፍ አሜሪካን ሎጊን ማድረግ ይኖርቦታል። አግሪ ኮንቲኒው ሲሉት ይሄኛው ወደ ባንክ ኦፍ አሜሪካ የሎጊን ፔጅ ውስጥ ነው የሚወስዳችሁ ማለት ነው። በሱ ሎጊን ታደርጉና የምትፈልጉትን አማውንት አውቶማቲካሊ ይቆርጠዋል ማለት ነው። ነገር ግን እኔ ካርድ ስለሆነ የምጠቀመው የካርድ ቁጥሬን ነው ማስገባው እዚህ ጋር። ስለዚህ የካርድ ቁጥሬን አስገባለሁ። ስለዚህ አሁን ይህን ክሬዲት ካርድ አስገባሁኝ። ከዚህ በኋላ ዶኔት ነው ምለው። ክሬዲት ካርዱን ቻርጅ አድርጎ ኮንፈርሜሽን ኢሜይል ይልክልኛል። እንዲሁም እዚሁ ፔጅ ላይ ደግሞ ያሳየኛል ማለት ነው። እሺ አሁን እንደምታዩት ኮንፈርሜሽኑ ተልኳል። ሰክሰስፉሊ ፔመንቱ ተፈጽሟል ማለት ነው። እናመሰግናለን።